አረ በፈጠረሽ እንዴ ልታሳብጅኝ ነው እንዴ? ቆይ ምንድነው ፍላጎትሽ? እሱንማ በደንብ ታውቀዋለህ። አዲስ ሰው ባየ ቁጥር እንደ እስስት መልክህን እየቀያየርክ ሰው ላይ መለጠፍን ለምደኸዋል። ትሰሚኛለሽ? ቢገባሽ ራሴን በጣም እየተቆጣጠርኩ ነው። በጣም ጥሩ። ንዴትህን ዋጥ ማድረጉን ልመደው። ምክንያቱም ሀሴት በጣም ቀበጥ ሴት ናት። ጽናት ቅናትሽን በልክ አድርጊው። እኔ ነኝ ባንተ ምቀነው? አንተ ማለት እኮ ሴት ልጅን አስገደደ የደፈርክ የወደደችህን ሴት ያሳበድክ ሰው ነህ። በቃሽ። ይህንን ላለማድረግ ከራሴ ጋር ብዙ ታግያለሁ። አንቺ ግን ሌላ አማራጭ አልሰጠሽኝ። ኪራ ሌላ ሚስት ሊያገባ ነው። ጽናት በቅናት አበደች። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ዛሬም እንደተለመደው ጽናት ድራማን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሸር ላይክ እያደረጋችሁ ታበረታቱ ይዘን በአክብሮት እጠይቃለሁ። ኪራ ለምንድን ነው ሌላ ሚስት የሚያገባው የሚለውን አንዳንድ ነገሮችን አብረን የምናይ ይሆናል። ጽናትን በጣም ተናዳለች። የተናደደችበትስ ምክንያት ምንድን ነው የሚለውን እስቲ የምናይ ይሆናል። ለኪራ አባቱ አዲስ ሚስት እንዳመጣለት እንግዲህ ለጽናት ነግሯታል። ጽናትም አመሏን ቀይር አድርጋ ቤቱን እያመሰች ትገኛለች። የጽናት አመሏ በተቀያየረና እንደዚህ ቤቱን በማመሷ ምክንያት ኪራም ግራ ግብት ብሎት ጽናት የልቤ ንግስት እያልኩሽ ምን አድርጌሽ ነው እንደዚህ ያደረግሽኝ? ውስጤ ብዙ ጥያቄ አለው። አንዴና ለመጨረሻ ጊዜ እጠይቅሻለሁ፣ ይሄንን መልሽልኝ እያለ ብቻውን ሲልም ነበረ። ምን አግኝተሽ ወደድሽኝ? ምንስ አግኝተሽ ጠላሽኝ? እያለ ለምን ስራቅሽኝ እያለ ውስጡን እንግዲህ በጣም እየተረበሸና እያመሰው ነበረ። በዚህም ምክንያት በጣም ተናዶ ራሴን አሁን በመጠጥ ማደንዘዝ አለብኝ እያለ ራሱንም በመጠጥ ለማደንዘዝ ወስኗል። ታሁን በኋላ ለአንዴና ለመጨረሻ ጊዜ ይህንን ጥያቄ እንድትመልሽልኝ እያለም ውስጡን ብቻውን እየጠየቀና እያብሰለሰለ ነበረ። ናሆምና እምሩም እንግዲህ እምሩ ለናሆም ወክ መውጣት አምሮኛል፣ ወክ እንውጣ ትለዋለች። እሱም ዛሬ በጣም ደክሞኛል ይላታል። እሷም ደግሞ ወክ አምሮን መንፈስን ያድሳል ብለካል አይደለም ትለዋለች። መንፈስ እዚህ ቤት ገባ እንዴ ደግሞ ይላታል። አንተ ደግሞ አታሾፍ ታሾፍ አለክ እያለች እሱም እየቀለደባት ነው። ግን ለመሆኑ ጽናት የለችም ነበር ይላታል። ጽናት አለች። ጽናት የበፊቷ ጽናት ሳቂታዋ ሳትሆን በድኗ ነው ያለው። የበፊቷ ጽናት የለችም እያለ ይላታል። እሱም ግን ምን ሆና ነው ጽናት እያለ ስለ ጽናትና ስለ ኪራ ምን እንደተፈጠረ ውስጣቸውን እነሱ ሁለቱ እያወሩ ይገኛሉ። በዛም እያወሩ እያለ ወደ ራሳቸው ወደ ፍቅራቸው ይገባል። እንግዲህ እምሩ የናሆምን ፍቅር መቼ እንደምትቀበለው ግራ ገብቶናል። መቼ ነው ግልጽ የምታደርግለት ብለን እኛም በጉጉት እንጠብቃለን። እሱም ነገር በተነሳ ጊዜ ሁልጊዜ ስለ እሱ ፍቅር ነው ዳርዳር የሚላት። እሷም ነገሩ ምልስ ታደርገዋለች። እንግዲህ እስቲ መቼ ነው የእነሱ ፍቅር ተቀብለው እንደዚህ እንደነ ጽናት የምናያቸው? በእርግጥ የነ ጽናት ፍቅር ምንም አጥጋቢም አይደለም። ሁልጊዜ እያናደዳት ነው ኪራ ጽናትን። ሁልጊዜ ሌላ ችግር ነው እየተፈጠረባት ያለው። የጽናት ነገር በጣም ይከብዳል። እንደዚህም ሆኖ እምሩና ናሆም ይወጣሉ ወክ ሊያደርጉ። በዛም ሰዓት አንዳንድ ነገሮችን ያወራሉ። እያወሩም እያለ እንግዲህ ኪራም አስቴትን ሊያመጣት ሄዷል። አስቴትን መታለች። ምግብ እየበሉ እያለ አልተመቸሽም እያለ ሲላት ነበር አባትየው። በጣም ቆንጆ ነው ግን ለመሆኑ ውሃም ያመጣልኛል ብላ ትለዋለች። ለኪራ ማለት ነው። ኪራ ምን ያመጣልሻለሁ ስላት፣ አንተ ምን አልክ? አንተማ ኩሽና አትገባም፣ ወንድ ልጅ ኩሽና አይገባም፣ ኩሽና የሴት ነው እንጂ ክችን የወንድ አይደለም እያለች ትለዋለች። ምን ችግር አለው ምን ማለት ነው እያለ ሲላትም ነበረ። በዚህም አጋጣሚ ጽናትን በጣም ተናዳ በመኝታ ክፍሉ በቃ አሁን ነይ ተኝ ደክሞኛል ብላ ወደ መኝታ ክፍሏ ስትገባ የእሱን አልጋን የለቀቀላት ለሳምንት እንግዳነሽና ለቅቄልሻለሁ ብሎ ይላታል። በዛም ምክንያት አንዳንድ ነገሮችን ስለ ልጅነታቸው ያሳለፉትን ነገር ትነግረዋለች። እሱ ግን ምንም አልተዋጣለትም። በጣም ተናዶ አንዳንድ ነገሮችን ስትለው እሺ ነገ ነገ ይላት ነበረ። በዛም ሰዓት እሷም ተናዳ ሁሌ ነገ በዛህ ትለዋለች። ታዲያ ምን ልበልሽ ተነገ ወዲያ ልበልሽ እንዲህ ብሎ ይላታል። በዛም የተነሳ ተናዶ አንዳንድ ነገሮችን ስትለው ስለ አባትሽ ክፉ ነበር ምናምን ይላታል። የኔ አባት ብላ በጣም ትናደድና በቁጣ ትናገረዋለች።
እሱም ደግሞ ደንገጥ ብሎ አይ በቃ ደህና ደሪ ምናምን ብሎ ጥሏት ይሄዳል። በዛም ጽናት ትመጣለች። ልትተኛ ነው እዚህ ልትተኛ ነው ብላ አንዳንድ ቃላቶችን ትናገራለች። እሱም በዛ አጋጣሚ ግን ምን አድርጌሽ ነው እንደዚህ እየወደድሽ የራቅሽኝ እያለ ይላታል። እንደዛም እያላት እያለ እየተጨቃጨቁ በቃ አሁን ማትነግሪኝ ከሆነ እንዲያውም እምሩን ከሶፋ ላይ አስተኝቼ እኔ አንቺ ጋር ተኛለሁ ምናምን ይላታል። እሷም ደግሞ እንደዛም አይሆንም ምናምን ትለዋለች። በዛም አጋጣሚ ሲጨቃጨቁ እንዳለ አሴት ተከፍሏ ትወጣለች። ምንድን ነው ችግር አለ እንዴ? ስትጨቃጨቁ እኮ ሌባ የገባ መሰለኝ ምናምን ትላችኋለች። ኧረ ምንም የለም ምናምን ይላታል ኪራም። ጽናትም ደግሞ አይ እራት ላልበላሽም ብዬ እራት ላመጣልሽ ፈልጌ ነው ምናምን ትላታለች። አልጋ ማረፊያ እንጂ መመገቢያ አይደለም ምናምን ትላታለች። በዛም ሰዓት እሺ ይቅርታ ትላለች ጽናት። እንደዛም ስትላት ትምህርት ሲሰጥሽ ይቅርታ አትበይ፣ ለማንኛውም ደህና ደሩ ሁለታችሁም ብላ እሷም ወደ ክፍሏ ትገባለች። ጽናትም በጣም ተናዳ እንዳለ ኪራ ለጽናት ይሄው እነጋሽ እንረብሻቸዋለን ስትይ ጋሽ ወጣለሽ ብሎ ይላታል። እሷም ተናዳ ወደ ክፍሏ ሮጣ ትገባለች። ወደ ክፍሏም ትገባና ለመተኛ ስትሞክር አናደደችኝ ምናምን እንደተናደደች ስታቅ እምሩ ምን ሆነሽ ነው ምናምን ትላታለች። ይቺ አሴት ነቻ ምናምን ትላለች። አሴት ምን ስትላት እንዴ ምን አይነት ሞልቃቃ ነች? የማነች ሞልቃቃ? እኔ እራት ላምጣልሽ አልኳት እንጂ እሷ አልጋ መመገቢያ አይደለም ማረፊያ ነው ትለኛለች። እንዲህ እኔ ብረት ድስት ተሸክሜ ማንደጃ ተሸክሜ ጭንቅላትሽ ላይ ምግብ ልስራልሽ ብዬ አልኳት እያለች ስትልም ነበረ። በዛም ሰዓት እሷ የተከበረች ልጅ ነች እንደዚህ ማዘዝ አትችይም ምናምን እያለች ስትላትም ነበረ። በዛም አጋጣሚ ወደ ኩሽና ትገባለች። ወደ ኩሽናም ገብታ እያለ ኪራ ይመጣል። ኪራዬ ብላ ትለዋለች። ኪራዬ ብለሽ ተጠራሽ ለረጅም ጊዜ ሆኖናል ጽናትዬ ብሎ ምናምን ሲላት፣ በዛም አጋጣሚ በጣም ቁጣ ነገር ትለዋለች። እንደዛም ስትል ግን ምን አድርጌሽ ነው እንደዚህ የራቅሽኝ እየወደድሽኝ ብሎ ይላታል። አይን አውጥተህ አይን ቢኖርህ አይንህን አፍጠህ እዚህ ትመጣ ነበረ ምናምን ትለዋለች። እንደ ቀናችም ደግሞ አንዳንድ ቅናት እንዳለባትም እነምሩም ሁሉም ይነግሯታል ማለት ነው ለጽናት። ለምን አልቀናም ለምንስ አልቀናም እያለች ትላለች። ኪራም ኩሽና መጥቶ እያለ በእያንዳንዱ ነገር ንገረኝ፣ አሁን ለአንዴና ለመጨረሻ ጊዜ ንገረኝ፣ አሁን ስሜቴን ምንም ነገር አለማድረግ እየተቆጣጠርኩኝ ነው ምናምን ይላታል። እሱም ደግሞ ማን አንተን እያለች እሷም እየተቆጣችው ነበረ። አሴትም እንግዲህ ጽናት ኪራ በተኛበት ሄዳ ውሃ እየረጨችው ነበረ። በጣም ተናዶ ነበር ያለው። አንተማ ወንድ ነህ ቆፍጠን አትልም እንዴ? እስካሁን ድረስ እንዴት ይተኛል? በወጣትነት መኝታ ድህነት ነው እያለች ስትለውም ነበረ። በዛም በጣም ተናዶ ልተኛበት ሂጂ፣ ማንንም እንዳትቀሰቅሺ፣ እነ ጽናትም ደክሟቸውን የተኙት እንዳትቀሰቅሻቸው ብሎ ይላታል። ላሴትም ማለት ነው። እሷ ምንም አላለችም። በጣም ተናዳ በመለሰላት መልስ ወደ ውጭ ወጥታ ስፖርትም እየሰራች ነበረ። ስፖርት ስትሰራ ናሆም ይመጣል። ናሆም ይመጣና አንቺ ልጅ ቦክሰኛ ነሽ እንዴ ምናምን ይላታል። አይ የሰው ልጅ ሲናደድ መጠጥን ይመርጣል፣ እኔ ግን ስናደድ እንደዚህ አይነት ስፖርቶችን ስሰራ ስሜቴ ይረጋጋል፣ ንዴቴ ይበርዳል ትለዋለች። እሺ በጣም ጥሩ ነገር ነው፣ ግን ለማንኛውም ማን አሸነፈ ምናምን ይላታል። አየከው አይደል ደሙን ግርግዳውን አየከው አይደል ደሙን ጥርሱን ያረገፍኩለት ምናምን እያለ ስታሾፍበትም ነበረ። ናሆምም እየተገረመ ወደ ቤት ገብቶ እያለ እርቦኛል ምናምን እያለ ሲላቸው ጽናትም ማነች እምሩም ለዚህ ለልጅ ነፍሱ ሳትወጣ እንድረስለት እያሉ ሲያሾፉበት ነበረ። ኪራም ጽናትን በጥፊ መቷታል። ለምንድን ነው በጥፊ የመታት የሚለውን ነገር አንተ እኮ ትለዋለች። አንተ እኮ ሴትን የደፈርክ የወደደችህን ያሳበድክ ሰው ነክ ምናምን ስትለው በጣም ተናዶ በጥፊ መቷታል። በዛም አጋጣሚ ተናዶ ወደ ውጭ መቷት ነው የወጣው። በጥፊ መቷት ነው የወጣው። ጽናትም ወይኔ ይቅርታ ኪራ እያለች ስትለውም ነበረ። በዚህም ሰዓት እንግዲህ ስሜቷን እንደረበሸው ገብቶናል። ናሆምም ለምን እንደዚህ ትሆናላችሁ እያለ ሲመክራቸውም ነበር። እምሩም ለምን እንዲህ ትሆናላችሁ እያለ ሲመክራቸው ነበረ። እስቲ አሁን እናስማማቸው እያለች ስትል እምሩ እንግዲህ ለናሆም እኔ ታሁን ወዲያ እንደገና መልሶ እነሱን ማስማማት ማስገደድ ነው የሚሆንብኝ። በጣም ታግለናል። አሁን ኪራ ጽፋት የለበትም ጥፋቱ የጽናት ነው እያለም ሲል ነበረ። ውድ ቤተሰቦቼ እስቲ መጨረሻቸው ምን ይሆን ይሆን? እውነት ኪራ አሴትን ያገባ ይሆን የሚለውን ወይንም አሴትን አባሮ ከጽናት ጋር ይቀጥል ይሆን የሚለውን ነገር እስቲ በቀጣይ ቪዲዮ ይዤላችሁ መመጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሆኑልኝ፣ ሰላም ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።